ሰላሙ አለይኩም ወራህመቱላህ። ይህ ወገናችን ቁርአን ሙስሊም ሴት የወንድ እርሻ ናት ይላል የሚል ጥያቄ ጠይቆናል። ወደ መልሱ ከመግባታችን በፊት ይህ መልሶቻችን የተሰኘ ፕሮግራም የመጀመሪያ ክፍል ነው። ሁላችሁም ሼር አድርጉ። አዎ አምላካችን ሱረቱል በቀራ ቁጥር 223 ላይ ሴቶቻችሁ ለእናንተ እርሻ ናቸው በማለት ገልጿል። ግን እርሻ ሲባል ቀጥታ የሚወሰድ አይደለም፣ ምሳሌያዊ አነጋገር ነው። ምሳሌው ምንድነው ካልን ተፍሲሩ ኢብኑ ከሲር እዚህ ይላል። አልሐርሱ እርሻ ሲባል አለ መውዲዑል ወልድ የልጅ መገኛ ማለት ነው አለ። ስለዚህ አምላካችን ሴትን በእርሻ መሰላት ለምን ካልን አንድ ገበሬ ዘርዘርቶ ፍሬ እንደሚያገኘው ሁሉ እንዲሁም ወንድ ልጅ የሴት ማህፀን ላይ ዘር ሲያፈስ ምን ይገኛል? ልጅ ይገኛል ማለት። ስለዚህ አምላካችን እርሻ በማለት እንደ እርሻ ገልጾ ለሰው ልጅ የመኖሪያ ምክንያት እንደሆነች አስቀመጠ ማለት ነው። አንድ ምሳሌ ላስቀምጥላችሁ። ሱረቱል በቀራ ቁጥር 177 ላይ እነርሱ ሚስቶቻችሁ አለ ለእናንተ ልብሶች ናቸው፣ እናንተም ለእነርሱ ልብሶች ናችሁ አለ። ልብስ በገለጽ ልብስ በቀጥታ የሚወሰድ ነው እንዴ? አይደለም። ትርጉሙ ምንድነው? መከለያ፣ መጠበቂያ የሚል ትርጉም ነው። ስለዚህ ምሳሌያዊ አነጋገር ነው ማለት ነው። አይ ምሳሌያዊ አነጋገር አይደለም የሚል ክርስቲያን ካለ መጽሐፍ ቅዱስ ላይ እኮ ብንመለከት እግዚአብሔር ሴት ልጅ እርሻ ብሏታል። ማስረጃ ደግሞ ከፈለጋችሁ መጽሐፈ ቀለሜንጦስ ምዕራፍ 10 አንቺ እርሻ ራስሽን ጠብቂ ሌላ ዘርም አትጨምሪ አለ። ሴትን እርሻ ብሎ ገለጣት። በተጨማሪ ማርያም ራሱ እርሻ ናት። ውዳሴ ማርያም ፔጅ 2 ላይ ማለት ነው። ዘር ያልተዘራባት እርሻ አንቺ ነሽ፣ የሕይወት ፍሬ ከአንቺ ወጣ ብሎ ስለ ማርያም ገለጸ። ማርያም ናት ዘር ያልተዘራባት እርሻ። ስለዚህ በክርስትና ማርያም እርሻ ናት። እርሻ ማለት ስድብ የመሰላችሁ ክርስቲያኖች ካላችሁ ክርስትናችሁ ራሱ ማርያምን እየሰደባት ነው ማለት ነው። ወሰላሙ አለይኩም።